የታላላቅ ኃይላት ግጭትና የኢኮኖሚ ጥፋት ቀጠሮ ቻይና በትራምፕና በኢራን ፍጥጫ መካከል የፈጠረች የዲፕሎማሲያዊ የብረት ግድግዳ በዓለም የፖለቲካ ታሪክ ውስጥ እጅግ አስፈሪ፣ እጅግ ግዙፍና ውጤቱ ለትውልድ የሚተርፍ የታይታኖች ግብግብ በአሁኑ ሰዓት በመካከለኛው ምስራቅ ሰማይ ስር እየተቀጣጠለ ይገኛል። ይህ ግብግብ በዋሽንግተንና በቴህራን መካከል ብቻ የሚደረግ ሳይሆን የዓለማችንን የኃይል ሚዛን የሚቀይር ታላቋን ቻይናን እንደ ዋና ዳኛና እንደማይበገር የብረት ጋሻ ወደ መድረኩ ያስገባት ዓለም አቀፋዊ ፍጥጫ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታሪክ ታይቶ የማይታወቅ የኢኮኖሚ ጥፋት በማወጅ ኢራንን እስከ መጨረሻው ለመደምሰስና የሀገሪቱን የኢኮኖሚ ትንፋሽ ለመዝጋት ቆርጠው ተነስተዋል። ይሁን እንጂ በዚህ የትራምፕ የጥፋት ነጎድጓድ ፊት እንደ አንድ ግዙፍ ተራራ ጋሬጣ ሆና የቆመችው ቻይና የዋሽንግተንን እቅድ ክፉኛ እየፈተነችውና የዓለምን ጂኦፖለቲካ ወደማይታወቅ አቅጣጫ እየመራችው ትገኛለች። ፕሬዝዳንት ዶናልድ ትራምፕ ባለፈው ረቡዕ ባስተላለፉትና ዓለምን ባነጋገረው የቁጣ መልእክታቸው በኢራን ላይ በማንኛውም ሀገር ላይ ተወስዶ የማያውቅ እጅግ ጨካኝና አውዳሚ የኢኮኖሚ ኦፕሬሽን እንደሚጀምሩ ይፋ አድርገዋል። ይህ የኢኮኖሚ ዲዴይ የተባለው ዘመቻ ኢራንን ከዓለም የንግድ የፋይናንስና የኢኮኖሚ መስመር ሙሉ በሙሉ በመቁረጥ አገዛዙን ተንበርክኮ እጅ እንዲሰጥ ለማድረግ የታለመ የወረቀት ላይ የኒውክለር ጥቃት ነው። ትራምፕ በማህበራዊ ሚዲያ ገጻቸው በታላላቅ ፊደላት ባሰፈሩ ዛቻ ለኢራን ማንኛውም አይነት የትንፋሽ መውጫ የሚሰጡ ሀገራት፣ ባንኮች፣ አየር ማረፊያዎች፣ የንግድ ድርጅቶችና ኩባንያዎች ዕጣ ፈንታቸው ከኢራን የከፋ እንደሚሆን በይፋ አስታውቋል። እናንተ ማን እንደሆናችሁ ታውቃላችሁ በማለት ያስጠነቀቁት ትራምፕ የነዳጅ ኮንትሮባንድን፣ የገንዘብ ልውውጥን፣ የመርከብ ምዝገባዎችንና ድብቅ የንግድ መስመሮችን በአስቸኳይ እንዲቆሙ ትዕዛዝ ሰጥተዋል። ይህ በትራምፕ በኩል የተሰነዘረ ኢኮኖሚ ማነቆ ኢራንን ብቻ ሳይሆን የቴህራን የኢኮኖሚ ደም ስር የሆነችውን ቻይናን በቀጥታ ኢላማ ያደረገ መሆኑ ግልጽ ነው። ይሁን እንጂ ትራምፕ ይህንን እጅግ አስፈሪ ዛቻ በሰነዘሩ በጥቂት ሰዓታት ውስጥ ከቤጂንግ የተሰማው ምላሽ የዋሽንግተንን ቤተ መንግስት የሚያናውጥና የትራምፕን ስልት ዋጋ የሚያሳጣ ነበር። የቻይና የውጭ ጉዳይ ሚኒስተር ቃል አቀባይ ሊንጂያን ትራምፕ ያወጁትን የኢኮኖሚ ዲዳይ በጽኑ በመቃወም ማዕቀብና ጫና ችግሩን ከመፍታት ይልቅ ይበልጥ እንደሚያባብሰውና ዓለም አቀፋዊ ስርዓቱን እንደሚያናጋ ገልጸዋል። ቻይና የአሜሪካን የብቸኝነት ውሳኔና በሌሎች ሀገራት ላይ የምታሳየውን የአስገዳጅነት ፖሊሲ እንደማትቀበል በይፋ ያስታወቀች ሲሆን ጉዳዩ በዲፕሎማሲያዊና በፖለቲካ መንገድ ብቻ መፈታት እንዳለበት አሳስባለች። ይህ የቻይና ምላሽ ተራ የቃላት ተቃውሞ አይደለም። ይልቁንም ትራምፕ ሊጥሉት ያሰቡትን ዓለም አቀፍ የኢኮኖሚ ማነቆ ዋጋ ቢስ ሊያደርገው የሚችል ግዙፍ የፖለቲካና የኢኮኖሚ ጋሻ ነው። ቻይና የኢራን ዋነኛ የነዳጅ ደንበኛ፣ ትልቁ የኢኮኖሚ አጋርና የስትራቴጂካዊ ደህንነት ዋስትና በመሆኗ ቤጂንግ ከአሜሪካ ማዕቀብ ጎን ካልቆመች የትራምፕ የጥፋት ቀጠሮ የውሃ ላይ ኩል ሆኖ እንደሚቀርና የአሜሪካ የበላይነት ለትልቅ ፈተና እንደሚጋለጥ ግልጽ ሆኗል። በአሁኑ ወቅት በዋሽንግተንና በቤጂንግ መካከል ያለው ግንኙነት እጅግ አስገራሚ በሆነው ውጥረትና ቅራኔ ውስጥ ይገኛል። ፕሬዚዳንት ትራምፕ በመጪው መስከረም ወር የቻይናውን ፕሬዚዳንት ሺጂንፒንግ ለታላቅ የመንግስት ጉብኝት በዋይት ሃውስ ሊቀበሉ ቀጠሮ ይዘዋል። ይህ ጉብኝት በትራምፕ የስልጣን ዘመን ውስጥ እንደ ትልቅ ዲፕሎማሲያዊ ስኬት የሚታይ ነው። ይሁን እንጂ በኢራን ላይ የታወጀው የአዲስና ጨካኝ ማዕቀብ ቻይናን በቀጥታ የሚጋፋ ነው። ትራምፕ የኢራንን ነዳጅ የሚገዙ የቻይና ግዙፍ ባንኮችና የንግድ ተቋማትን ካላገዱ በኢራን ላይ ጣሉት ማዕቀብ ምንም አይነት ውጤት አይኖረውም። ነገር ግን በቻይና ተቋማት ላይ ማዕቀብ ከጣሉ ደግሞ ከፕሬዝዳንት ሺ ጋር ያላቸው ወሳኝ ግንኙነት፣ የንግድ ስምምነትና የዓለምን ኢኮኖሚ መረጋጋት አደጋ ላይ ይጥላሉ። ይህ ሁኔታ ትራምፕን በራሳቸው በፈጠሩት ወጥመድ ውስጥ የከተታቸውም ይመስላል። ቻይና ይህንን የአሜሪካን ድክመትና አጣብቂኝ ጠንቅቃ ስለምታውቅ በአሜሪካ ፊት ላለመንበርከክ ያላትን ጥንካሬ በድፍረት እያሳየች ትገኛለች። የቻይና ድራጎን በኢራን ሰማይ ላይ ጥላውን በመዘርጋት የአሜሪካን የኢኮኖሚ መብረቅ ለመመከት መዘጋጀቱ ትራምፕን ከመቼውም ጊዜ በላይ አስቆጥቷቸዋል። በሌላ በኩል በሆርሙዞች መጥላ ያለው ወታደራዊ ፍጥጫ ወደ ለየለትና ወደ አሰቃቂ ጦርነት እያመራ ነው። የአሜሪካ ባህር ኃይል በሚስጥራዊና በከፍተኛ ጥንቃቄ የታጀበ የነዳጅ ጫኝ መርከቦችን የማጀብ ተግባር እያከናወነ ይገኛል። መርከቦቹ በኦማን የባህር ዳርቻ በኩል በሚያልፈው ደቡባዊ ኮሪደር እንዲጓዙ እየተደረገ ሲሆን ይህም ከኢራን የባህር ጠረፍ ርቆ የአሜሪካን የጦር መርከቦች ጥበቃ ለማግኘት የታለመ ነው። ከግንቦት ወር ጀምሮ ከ1000 በላይ መርከቦች በአሜሪካ ጦር ጥበቃ በወሽመጡ
እንዲያልፉ ተደርገዋል። ይሁን እንጂ የጥበቃ ሰላማዊ አይደለም። መርከቦቹ በየቀኑ ከኢራን በሚተኮሱ እጅግ ዘመናዊ ድሮኖችና ሚሳኤሎች ጥቃት እየደረሰባቸው ነው። በቅርቡ ከግሪክና ከተባበሩት አረብ ኤምሬትስ የተነሱ ግዙፍ መርከቦች በጥቃት ተመተው መርከቦቹ እንዲሰምጡ ወይም እንዲተው ተደርገዋል። በዚህም የመርከብ ሰራተኞቹ ታልፏል። ትራምፕ የሆርሙዞች መጠን የአሜሪካ ግዛት ብለው መጥራታቸው በዓለም አቀፍ ደረጃ ትልቅ ተቃውሞና ግርምት ያስነሳ ሲሆን ኢራንም ይህንን እንደ ሉዓላዊነት መድፈርና እንደ ጦርነት አዋጅ ቆጥረዋለች። የባህር ላይ ፍልሚያው አሁን ወደ መፋሰስ ተቀይሯል። የኢራን ፓርላማ የብሔራዊ ደህንነትና የውጭ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አዚዜ ለውጭ ኃይላት በተለይም ለአሜሪካና ለአጋሮቿ እጅግ አስደንጋጭ ማስጠንቀቂያ ሰጥተዋል። ከቀጠናው በአስቸኳይ ጊዜ ሳይረፍድባቸው ውጡ በማለት ያስጠነቀቁት አዚዜ ኢራን የቀጠናውን እያንዳንዱን እንቅስቃሴ በቅርበት እየተከታተለች መሆኗና ማንኛውም የአሜሪካ የተሳሳተ ስሌት በታሪክ ታይቶ የማይታወቅ አሰቃቂ መዘዝ እንደሚያስከትል ዝቷል። ኢራን አዲስ የቀጠናዊ ስርዓት መፍጠሯንና የውጭ ኃይላት ይህንን እውነታ እንዲቀበሉ አሳስበዋል። ኢራን አሜሪካን በታሪክ ለማዋረድና ትራምፕን በመጪው ምርጫ ዋዜማ ለከፋ የፖለቲካ ሽንፈት ለመዳረግ ያላትን ቆራጥነት በየቀኑ እያመላከተች ነው። ይህ የቴህራን ግትርነት ደግሞ ከቻይና በምታገኘው ድብቅና ግልጽ የኢኮኖሚ የፖለቲካና የቴክኖሎጂ ድጋፍ ላይ የተመሰረተ መሆኑን ብዙ ተንታኞች ይስማማሉ። ቻይና ለኢራን የምትሰጠው ድጋፍ ለትራምፕ ማዕቀብ ትልቁ ማርከሻ ሆኗል። በዚህ አስፈሪ ፍጫ መካከል ያለው የሰው ልጅ ህይወት ዋጋም እጅግ እየናረና አሳዛኝ እየሆነ መጥቷል። የፔንታጎን የቅርብ ጊዜና ይፋይ መረጃ እንደሚያመላክተው ከኢራን ጋር በተፈጠረው ግጭት የአሜሪካ ወታደራዊ ጉዳት ቁጥር ከ750 በላይ ሆኗል። ኤፒክ ፉሪ በተባለው ወታደራዊ ዘመቻ ውስጥ 18 የአሜሪካ ወታደሮች ህይወት ያለፈ ሲሆን ከ757 በላይ የሚሆኑ ደግሞ የአካል ጉዳት ደርሶባቸዋል። የአሃዝ በአሜሪካ ኮንግረስ ውስጥ ትልቁ ውዝግብና ድንጋጤ የፈጠረ ሲሆን የትራምፕ አስተዳደር ለጦርነቱ የሚፈልገውን ተጨማሪ ቢሊዮን ዶላር በጀት ለማግኘት በሴኔት ፊት ከባድ ሙግት እያደረገ ይገኛል። ጦርነቱ በወታደራዊ መስክ ብቻ ሳይሆን በዲፕሎማሲያዊና በኢኮኖሚያዊ መስክም የአሜሪካን ታላቅነት እየፈተነው ይገኛል። ፔንታጎን መረጃዎችን በማቀናበር ላይ ቴክኒካዊ ችግር ነበረብኝ ቢልም ወታደሮቹ ደም መፍሰስ ግን በዋሽንግተን ላይ ያለውን ፖለቲካዊ ጫና ከብዶታል። ትራምፕ የጀመሩት የኢኮኖሚ ማነቆ ስትራቴጂ ትልቅ ፈተና የገጠመው ከቻይና ብቻ ሳይሆን ከአሜሪካ የረዥም ዘመድ ወዳጅም ጭምር ነው። ፕሬዝዳንቱ የረዥም ዘመን ስልት ያጋራቸው የሆነችው ኦማንን ጥሩ ካልሆናችሁ ቦምብ ጥልባቸዋለሁ ብሎ መዛታቸው አሜሪካ በዓለም አቀፍ ደረጃ ያላትን የሞራል የበላይነትና ዲፕሎማሲያዊ ተሰሚነት ክፉኛ ነክቶታል። ቻይና ይህንን ከፍተትና የአሜሪካን መገለል በመጠቀም ራሷን እንደ ሰላም አስከባሪ እንደ ምክንያታዊ ኃይልና እንደ ዓለም አቀፍ ዲፕሎማሲያዊ መሪ አድርጋ በማቅረብ የአሜሪካን የአንድዮሽ ውሳኔ የምትቃወም ብቸኛ ኃይል ሆና ብቅ ብላለች። የቻይና የውጭ ጉዳይ ሚኒስተር የኃይል እርምጃና ጫና ችግር አይፈታም ማለቱ ለትራምፕ ግልጽ የሆነ የዲፕሎማሲያዊ ንቀት መልእክት ነው። ቤጂንግ ለኢራን የኢኮኖሚና የፖለቲካ ዋስትና በመስጠት የአሜሪካን ማዕቀብ ወደ ተራ ወረቀትነትና ውጤት አልባ ዛቻ እየቀየረችው ትገኛለች። በትራምፕና በሺጂንፒንግ መካከል ያለው ፍጥጫ የዓለምን የወደፊት ዕጣ ፈንታ የሚወስን ታሪካዊ ክስተት ነው። ትራምፕ የኢራንን ኢኮኖሚ በማድቀቅና አገዛዙን በመጣል እንደ ታላቅ ድል አድራጊ ሆነው ለመውጣት ቢመኙም ቻይና ግን የኢራን ውድቀት ማለት በመካከለኛው ምስራቅ ያላትን ስትራቴጂካዊ ተጽዕኖ ማክተም መሆኑን ስለምታውቅ እስከ መጨረሻው የደም ጠብታ ድረስ ለመፋለም ተዘጋጅታለች። የቻይና ባንኮችና የነዳጅ ኩባንያዎች የአሜሪካን ማስፈራሪያ ችላ በማለት ከኢራን ጋር ያላቸውን የቢሊዮን ዶላር ልውውጥ ከቀጠሉ ትራምፕ ቻይና ላይ ማዕቀብ ለመጣልና ከፕሬዝዳንት ሺ ጋር ያላቸውን ቀጠሮ ለመሰረዝ የሚደፍሩት እስከምን ድረስ ነው የሚለው ጥያቄ የአሜሪካን ፖሊሲ አውጪዎች በጭንቀት እያራደ ይገኛል። ቻይና በዚህ ፍጥጫ ውስጥ አንዳንድ ግዙፍ ቼዝ ተጫዋች የአሜሪካን እያንዳንዱን እርምጃ አስቀድማ በመገመት መከላከያዋን እያጠናከረች ትገኛለች።